ሰላም ቤተሰቦች እንኳን ወደ ሶሎቲ በደህና መጣችሁ። ውድ ቤተሰቦች ባላችሁበት ቦታ ሰላም ጤናና ፍቅር ከእናንተ ጋር እንዲሆን እመኛለሁ። ዛሬ ስህተቴ የሚል በእውነተኛ ታሪክ ላይ የተመሰረተ ልብ አንጠልጣይና አሳዛኝ የፍቅር ታሪክ ክፍል 1 አቀርብላችኋለሁ። እስከ መጨረሻው እንድትከታተሉኝ እጋብዛለሁ። መልካም ቆይታ። የጠዋቷ ፀሐይ በየት በኩልም እንደወጣች እንጃ። ተፈጥሮን የማድነቅ ልምድ የለኝም። ብቻ ዋናው ነገር መውጣቷ ነው። እኔም ሰውነቴ ላይ የተለጠፈ የሚመስለውን ሲኪኒ ዩኒፎርም ለብሼ ጸጉሬን ፈርዤና አንድ ደብተር አንጠልጥዬ ወደ ትምህርት ቤት እሄዳለሁ። እንደ ሌላው ተማሪ ቦርሳ ሙሉ ደብተርና መጽሐፍ ተሸክሞ መሄድ በጣም ነው የሚሸክከኝ። ቦርሳ የያዙ ልጆችን ሳይ ፋራ ነው የሚመስሉኝ። እነርሱ ቦርሳ እየተሸከሙ እኔ በወጉ እንኳን ሳልጽፍ ይኸው ኩረጃ እድሜው ይርዘምና 11ኛ ክፍል ደርሻለሁ። ጓደኞቼ አብነት፣ ሚኪያስና ከሪም ይባላሉ። የትምህርት ቤታችን ጭሶች እኛ ነን። እኔ ፍቅረኛ ሳይኖረኝ አንድ ሌሊት ካለፈ በጣም ነው የሚደብረኝ። ከአንዷ ጋር ስደባበር ሌላኛውን ወዲያው ጠብ አድርጋታለሁ። ሚኪያስም የኔ ቢጤ ነው። ከሪምና አብነት ግን የእኛን ወሬ ከመስማትና በአለባበስ ከመመሳሰል በዘለለ ብዙም ቺክ ማውረድ አይቀናቸውም። ያለሙያችን አንገባም ይላሉ። እኛም የቺኮቻችንን ጓደኞች ልናስብላቸው እንሞክራለን፣ ግን እስካሁን አልቀናቸውም። ጠዋት 12 ሰዓት እንደደረሰ የማውቀው እናቴ ቤት ውስጥ መንጎዳጎድ ስትጀምር ነው። ሀቢቤ ተነስ፣ መቼስ ገና እስከተኳኳል መከራ ነው አለች። እኔ አልጋ ላይ ተጋድሜ በፌስቡክ ከፌቨን ጋር እጀናጀናለሁ። ፌቪ አዲሷ ፍቅረኛ ናት። ሁሌም ጠዋት እናቴ ሌሊት የጋገረችውን እንጀራ ከቤታችን ትንሽ ራቅ ብሎ ያለው የላስቲክ ምግብ ቤቷ ሳላደርስላት ወደ ትምህርት ቤት አልሄድም። አባቴ ከሞተ በኋላ በቻለችው ሁሉ እኔን ለማኖር ትለፋለች። ቤታችን ቢሸጥ ብዙ ብር የሚያወጣ ቢሆንም እማዬ የከማሌን ማስታወሻ አልሸጥም ብላ ግግም አለች። ከማል የአባቴ ስም ነው። ያለኋት ልጅ እኔው ብቻ ስለሆንኩ በቻለችው መጠን ከማንም እንዳላንስባት ትጥራለች። የሚይዘው ስልክ፣ ልብሶቼና ኪሴ ውስጥ የሚገኘው ብር የላስቲክ ምግብ ቤት ያላት እናት ያለችኝ አይመስልም። ለእኔ ያላትን ከመስጠት ወደ ኋላ ብላ አታውቅም። እናቴ ሁሌም ሱስ የሚባል ላይ ትወድቅና አይኔን አታያትም ብላ ስለምታስፈራራኝ ሱስን በሩቁ ነው የምሸሸው። ጓደኞቼም እኔን ስለሚከተሉ ሱስ ሰፈር የሉበትም። ምድር ላይ ሁሉ ነገሬ እናቴ ናት። በጣም እወዳታለሁ። አዛኝ እምቢ ማለት ይከብደኛል። እየተነጫነጭኩም ቢሆን ያለችኝን ሁሉ እፈጽማለሁ። ከአልጋ ላይ ተነስቼ ከተጣጠብኩና ጸጉሬን ከፈረስኩ በኋላ ደብተሬን እናቴ ይዛለኝ እንጀራውን ፍሪዜ እንዳይበላሽ በእጆቼ አየር ላይ ተሸክሜ ወደ ምግብ ቤት አድርሼ በዚያው ሚኪያስን ጠርቼ ወደ ትምህርት ቤት ሄድኩ። አብነትና ከሪሜ እኛ ሰፈር ስላልሆኑ ትምህርት ቤት ነው የምንገናኘው። ከክፍላችን ተማሪዎች በእድሜ ትንሽ ከፍ የምንለው እኛ ነን። ሰልፍ እስኪያልቅ ድረስ ውጭ ላይ ያለው ሻይ ቤት ጮርናቄ በሻይ እየበላን እናረፍዳለን። ሰልፍ ሲያልቅ እንገባለን። ሚኪ ከቺኩ ጋር ሲዛዛግ ይቆይና ካሰናበታት በኋላ አብረን እናሳልፋለን። ከትምሮ ስንለቀቅ የኔዋ ፌቨን ከኛ ትምህርት ቤት አቅራቢያ ያለ የግል ትምህርት ቤት ስለምትማር አብሬያት እስከ 11 ሰዓት ቆይቼ ሸኝቻት ወደ ቤት እመለሳለሁ። እኛ የምንማረው የመንግስት ትምህርት ቤት ነው። ፌቨን እውነት ካወራን ቆንጆ አትባልም፣ ግን የሆነ የደስደስ አላት። ቅብጥብጥ ትላለች። ከእሷ ጋር ፍቅረኛ ከሆን ወር አልፎናል። ጓደኞቼ ፌቨንን ጠብ ሳደርጋት የሌለ ነው የኮሩብኝ። ምዕራባውያንን ያንበረከኩ ያህል እሷ
ትንሽ የሀብታም ልጅ ነገር ስለሆነች ጓደኞቼን ሳይቀር ትጋብዛቸዋለች። እውነቱን ለመናገር ግን ከ3 ወር በላይ ከአንድ ሴት ጋር መቆየት አይሆንልኝም። ከዚህ በፊት 3 ሴቶች ፍቅረኛዎቼ ሆነው ነበረ። ሰላማዊት፣ ሜሮን እና ሰሚራ ይባላሉ። ከሰላምና ከሰሚራ ጋር ተኝቻለሁ። ከተዋወቅኳቸው በኋላ ሁለቱም በጣም ተጎድተዋል። ሜሮን ስትገግምብኝ ነው የጫርኳት። ከዛ በኋላ ምን ትሁን ምን አላውቅም። ብቻ ግን ከፍቅር ግንኙነት መቋረጥ በኋላ በጣም የሚጎዱ ሴቶች ናቸው። ሁሉ ነገራቸው ብልሽሽት ነው የሚለው። ከፌቨን ጋር ዛሬ ከተገናኘን በኋላ አንድ ሰፈራችን ውስጥ ደፍሬ ገብቼ ወደማላውቀው ካፌ ወሰደችኝ። ካፌው ግርማ ሞገስ አለው። ገብተን አንዱ ጥግ እንደተቀመጥን ፌቪ አይኔን እያየች የእውነት ትወደኛለህ አለችኝ። ወዲያው ፈገግ ብዬ አንቺን አለመውደድ እንዴት ይቻላል አልኳት። ምላሴ እኮ ጤፍ ይቆላል። ግን እኮ እኛ ትምህርት ቤት ስላንተ ደስ የማይል ነገር ይወራል አለችኝ። ምን አልኳት ትኩር ብዬ ያየኋት። ፍርሃት አይኖቿን እኔን ከመመልከት እየሰበራቸው ሴት አሯሯጭ ነው፣ ብዙ ሴት ያተራምሳል ምናምን አለችኝ። እንደ መቆጣት እያልኩኝ እሱ ትናንት ነው፣ ዛሬ አንቺ መተሽ ህይወቴን ሙሉ ለውጠሽዋል፣ ተስተካክያለሁ። አታምኚኝም እንዴ አልኳት። ፈጥና እጆቼን በእጆቿ ጭምቅ እያደረገች አራምናለሁ፣ ተዋቸው በቃ አለችኝ። የፌቪ ፍቅር ሁሉ ነገሯ ውስጥ ይታያል። ጀንጀንጄ ያሰመጥኳት እኔው ነኝ፣ ግን እሷ ፎንቋዬ የሌለ ገብቶላታል። ፌቪ ስትዘፍን ድምጿ በጣም ያምራል። ብዙ ጊዜ ደውላ ትዘፍንልኛለች። የልቧን የምትነግረኝ በዘፈን ነው። ዛሬም ዘፈነችልኝ። ድምጿ ውስጥ የሆነ ለቅሶ አለ። እንዳታጣኝ ሰግታለች። ከውስጥ የለበሰችውን ፓንትና ጡት ማሳዣ የሚያሳይ ስስ ፒጃማ ላይ ጋዋን ጣል አድርጋ አዱሻ አልተነሳህም እንዴ እያለች ወደ ክፍሌ መጣች። እኔም ከእንቅልፌ እንደ መንቃት እያልኩ አቤት ሜሊ፣ ኧረ ተነስቻለሁ። መቼም ጉንጬን ሳትስሚኝ ቀንሽን መጀመር እንደምትፈሪ እያወቅኩ እንዴት ትተኛለሁ ብዬ ፈገግ ስል ኧረ እባክህ ሞዛዛ ጉረኛ፣ ማን ያንተን ጉንጭ ይፈልጋል ብላ ከንፈሬን በስሱ ሳመችው። አላመንኩም። ምን ነው ደነገጥክ? ችግር አለው አለችኝ። ኧረ የለውም፣ ከዚህ በፊት ስመሽኝ ስለማታውቂ ገርሞኝ ነው። ሃሃሃ ነው እንዴ? እንደዛ ከሆነማ በደንብ ይግረም ብላ ከንፈሬን ደጋግማ ሳመችና ከላይ የለበሰችውን ጋውን አወለቀችው። እኔም ግራ በተጋባ ድምፅ ሜላት ስል ዝም በል ብላ በሩን ዘጋችና ቢጃማውን በዝግታ አውልቃ በፓንትና በጡት ማሳዣ ብቻ ቀረች። ምን እያደረግሽ ነው አልኩ። አሁንም ግራ እንደተጋባው ምንም አንተን እያስገረምኩ ነው? ይህንንስ አንተ ታወልቀዋለህ ወይስ እኔ ላውልቀው አለች ስሜት በተቀላቀለበት ድምፅ። እኔ የምለው አጥጄ ዝም አልኩ። እሺ ዝምታ መልስ ነው ይላል አባዬ ብላ ጡት ማሳዣዋን ልብ በሚሰቅል ሁኔታ ቀስ ብላ ፈታችው። እኔ የማየው ነገር ሁሉ ህልም ሆኖብኛል። በመቀጠል ቀስ ብላ ፓንቷን በዝግታ ወለቀችና አሁን ደግሞ ያንተ ተራ ነው ብላ ወደ እኔ መታ ካልጋዬ ላይ አስነሳችኝ። እኔም የማረገው ጠፍቶኝ ዝም ብዬ ተነሳሁ። ምን ነው ተርበተበትክ? የመጀመሪያ ነው እንዴ ብላ ከንፈሬን ስማ ከላይ የለበስኩትን ልብስ አወለቀችው። በመቀጠል ቁምጣይና አውልቃ ወደ አልጋው ገፈተረችኝና እላይ ላይ ወጣ ትስመኝ ጀመር። እኔም ግራ መጋባቱን ትቼ የቀረበልኝን ሲሳይ አጣጥመው ጀመረ። ትንፋሿ በጣም ይጋረፋል። አቅሌን ልስት ምንም አልቀረኝም። ሜላትን እስከዛሬ እንደማላቃት ገባኝ። ለካ እንደዚህ የምጣፍጥ ማር ነች። ለትንሽ ጊዜ ከተሳሳምን በኋላ እንደዚህ ብቻ ነው የምናደርገው ስትል ጠየቀችኝ። እኔም ምን ለማለት እንደፈለገች ስለገባኝ ወከቧን ይዤ ገለበጥኩትና ከንፈሯን ስሜ ሜላትን በአዲስ ማንነትና በአዲስ ተግባር በአዲስ መልክ ተዋወቅኳት።
እስከዚህ ቅጽበት ድረስ ግን ሜላትን እንደ እህቴ ነበር ማየት። የዛሬ 15 ዓመት የ7 ዓመት ልጅ እያለች ነው አባቴ የባለውለታዬ ልጅ ናት ብሎ ቤት ያመጣት። ያኔ ሜላት ስትመጣ የ5 ዓመት ልጅ ነበረች። ከዛን ቀን ጀምሮ እስከዚች ደቂቃ ድረስ መወለድ ቋንቋ ነው ብለን እንደ እህትና ወንድም እየተያየን አደግን። ግን ምን ዋጋ አለው? ማደጋችን ያመጣው ተራ እውቀት እህቴን አሳጣኝ። ለዚህ ነው ማወቅን የምፈራው። ከሷ ጋር የማደርገው ወሲብ በጊዜው ቢያስደስተኝም ከዛም በኋላ እየተሰማኝ ያለው ጸጸት ከአእምሮዬ በላይ ነው። ምክንያቱም ሜላት እህቴ ስትሆን ነው የሚያምርባት። ሜላት እህቴ ስትሆን ነው ችግሬን የማካፍላት። ሜላት እህቴ ስትሆን ነው ከአባቴ ጋር ስጣላ ከለላ የምትሆነኝ። ሜላት እህቴ ስትሆን ነው እኔ ሙሉ ሰው የምሆነው። ይህን ሁሉ ነገር ነው በአንድ ቅጽበት ያጣሁት። ከዚህ በኋላ ሜላት እህቴ መሆን አትችልም። ግንኙነታችን ወደ ሌላ ዓለም አምርቷል። ከካፌው እንደወጣን ቦርሳዋን ይዤላት እያወራን በየመሃሉ እየዘፈነችልኝ ወደ ቤቷ ሸኘችኝ። ወደ ቤቷ ሸኘኋት። ከሷ ጋር ሲጨርስ ሚኪ ጋር ደወልኩለት። ፑል ቤት እየተጫወተ እየጠበቀኝ ነበረ። ተገናኝተን ወደ ማዬ ምግብ ቤት ሄድን። ማዬ ምግብ ካቀረበችልን በኋላ ከኛ ቤት ጎን የተሰራው ትልቁ ቤት እኮ ተሸጠ፣ ዛሬ ሰዎቹ ገቡበት አለችን። እኔና ሚኪ ትምህርት ቤት በመሄዳችን ዕቃ አውርደን የምናገኘውን ብር ስላጣን ተበሳጨን። ለነገሩ ጎረቤት መቦጨቅ ደግሞ አይነፋም። እማዬ ለሌላ ተስተናጋጅ ምግብ እያቀረበች ደግሞ ጥሩ ሰዎች ይመስላሉ። ሰውየው ቁልፉን እንድሰጣቸው ደውለው ሄጄ አይቻቸው ነበር አለች። እማዬ ቤቱ እስኪሸጥ ደላላ ሲመጣ እንድታሳይ አደራ ተብላ ቁልፉ እሷ ጋር ነበረ። ማታውን እናቴ ቡና አፍልታ አዲሶቹ ጎረቤቶቻችን ጋር ሄድን። እኔ እንኳን ጀበናውንና ሽምብራውን አድርሼላት ለመውጣትና ከፌቪ ጋር ፌስቡክ ላይ ለመጀናጀን አስቤ ነበረ። ሰዎቹ ጋር ዝናንኳኳ አንድ ጠይም የሆነች ረጅም ቀሚስ የለበሰች ሂጃብ የጠመጠመችና ጥርሷ በብሬስ የታሰረ ወዛም ልጅ በሩን ከፈተችልን። ዕቃ አድርሶ የመመለሱን ሐሳብ ለጊዜው ሰረስኩት። ይህችን የመሰለች ልጅ ያለችበት ቤት መቀመጡ ራሱ ደስ ይላል። እኔ ሴት ላይ ችግር አለብኝ። ያየሁት ሁሉ ያምረኛል። ለነገሩ ይህች እንኳ ትገባኛለች። የሰፈሬን ሴትማ ማንንም አላስበላም። እማዬ ሴቶቹ ጋር ገባች። እኔን ልጅቷ ወደ ሳሎን ወሰደችኝ። ሳሎን ስገባ ምግብ ቀርቦ ነበረ። አንድ ሸምገል ያሉ ሰውዬ ስገምት አባቷ ይመስሉኛል። አምርያ እጅ መታጠቢያውን አሳየው ይቀላቀለን አሉ። አሃ አልኩኝ። ስሙ አምርያ ነው ማለት ነው አልኩ በልቤ። ምን አለ ስልኳንም በዛው ቢጠሩት። ፈገግ ብላ መታጠቢያ ቤት ወሰደችኝ። እየታጠብኩ ስንተኛ ክፍል ነሽ አልኳት። ድፍረቴ ሳይገርማት አይቀርም። ከወር በኋላ ኢንትራንስ እፈተናለሁ 12ኛ ክፍል ነኝ አለችኝ። በትህትና ስለ ራሴ ትንሽ ነገርኳትና የአባቷን ስም ጠየቅኳት። ራህመቱ አለችኝ ፈገግ ብላ። ልጅቷ ፈገግታ ታበዛለች። እኔ የአባቷን ስም የጠየቅኳት አባቷን መተዋወቅ ፈልጌ ሳይሆን ፌስቡክ ላይ ልፈልጋት ስላሰብኩ ነው። ታጥቤ እየተመለስኩ ቆም አልኩና ወንድም ምናምን የለሽም አልኳት። 3 ወንድሞች አሉኝ። ሳሎን ያሉት 2 ወንድሞቼ ናቸው። አንደኛው ልጁ ታማ ሄዷል። 3ቱም አግብተው ወጥተዋል አለችኝ። የቤቱ ታናሽ መሆኗ ነው እንግዲህ። ለዛሬ ከበቂ በላይ መረጃ እንደሰበሰብኩ አሰብኩ። ነገ ለነሚኪ ይተረካል። ሳሎን ገብቼ በልተን ከጨረስን በኋላ አባቷ የጥያቄ ማዕት አወረዱብኝ። ብዙ ጥያቄ የሃይማኖት ትምህርት ለምን እንዳልተማርኩ ምናምን ነው ሲጠይቁኝ። ስወዛገብ አለመማር የገባቸው መሰለኝ። ሰውየው ሃይማኖተኛ ነገር ናቸው። ፌቪ 10 ትደውላለች። ስልኬን ዘጋሁት። ደግሞ በመጀመሪያ ቀን ልጠቆር እንዴ? ሰውየው አንድ በአንድ ሳሎን የነበሩትን ልጆች ካስተዋወቁኝ በኋላ አምርያን ጠርተው ሰፈሩን እንዳላመዳት አደራ አሉኝ። ተመስገን። እንኳን አደራ ተብዬ ወትሮውንም እንዲሁ ነኝ። አንገቴን ስደፋ
ምንም የማላውቀው መስያቸዋለሁ። ከናምርያ ቤት እንደወጣው ፌቨን ጋር ደወልኩ። ፌቪ በጣም ተጨንቃ ነበረ። ሁሌም ከ3 ሰዓት በኋላ ስለምናወራ ስልክ አላነሳ ስላት ደንግጣለች። ድንጋጤዋ ሲበርድላት አንዳንድ እንዝፈን አለችኝ። ፌቪ ስዘፍን ድምፄን ተወደዋለች። አንዳንድ ተዘፋፍነን ስልኩን ዘጋሁት። ቤት ከገባው በኋላ አምርያን ፌስቡክ ላይ አሰስኳት። መጨረሻ ላይ አንድ ፎቶ የሌለው አካውንት የሷ ይሆናል ብዬ ገመትኩና ፍሬንድ ሪኩዌስት ላኩኝ። ወዲያው ተቀበለችኝ። ትንሽ እንዳወራኋት እሷ አለመሆኗን አወቅኩ። ተበሳጨሁ። ልተኛ ስል ሚኪ ደወለ። ሚኪ አልኩ። ስልኩን አንስቼ ሀቢብዬ ያበደ እቅድ አለ ቸከሶቹን በተመለከተ። አሁን አያቴ ሰው ሲመክር ሰምቼ ነው። ጠዋት በሰፊው እተነትንልሃለሁ አለኝ ሚኪ። የሌለ ጓጉቷል። እኔም እስኪንጋና ለነ ሚኪ ስለ አምርያ ልተረትርላቸው ተዘጋጅቻለሁ። ህይወት ከሜላት ጋር በአዲስ መልክ ካስተዋወቀች በኋላ የመጀመሪያዬን ቀን ልጀምር ነው። የማይገፋ የሚመስለው ሌሊት ተገፎ ሰማይ በብርሃን እንደተሞላች የወፎቹ ዝማሬ ቢያበስረኝም አይኔን ግን መግለጽ ፈርቻለሁ። ምክንያቱም አይኔን ብገልጥ የአዲስ ቀን ጅማሬን ተከትሎ ብዙ የማጣቸው ነገሮች እንዳሉ አውቃለሁ። ለምሳሌ እስካሁን ሜላት ወደ ክፍሌ አልመጣች። ይህ ማለት ዘወትር እንደ ጠዋት ፀሐይ ያለ ስስት ተሰጠኝ የነበረውን የእህትነት ፍቅሯን እያጣሁት ነው ወይም አጥቼዋለሁ ማለት ነው። እኔ ደግሞ እንደሱ እንዲሆን አልፈልግም። ስለሆነም እሷ ጉንጬን ሳትስመኝ ሄዳለች ብዬ ከማስብ አይኔን ሳልገልጥ ሰዓቱ ገና እንደሆነ ባስብ ይቀለኛል። እያደረኩት ያለሁትም ይህን ነው። ሜላት መቼም ቢሆን ጉንጬ ሳስመኝ ቀኗን አትጀምርም። ስለማቃት ነው። አላልኳችሁም? በር ተንኳኳ። ሜላት ናት። አሁን አንዴ ደግማ ታንኳኳና አዱሻ ብላ ትገባለች። ዛሬ ምን ትሆናለች እቺ ልጅ? መቼም በእኔ መቀለድ አይሰለቻትም። ዛሬ ደግሞ ምን አይነት ጨዋታ ጀመረች? ዝም ብላ አትገባም። እኔን ለማስለፋት ነው እንጂ። እትዬ እንዳሉ ምን ነው ያለ ወትሮ አስጠበከን? በሰላም ነው ወይ? ሰራተኛችን ነበረች። ምን አይነት ድምፅ ነው ያወጣችው? የሜላትን ድምፅ ጠብቄ ስለከፈትኩ ነው መሰለኝ። በቃ ድምጿ ኮሰኮሰኝ። መጣሁ። ስራ ይዤ ነው በያቸው ብዬ ከሸኛኋት በኋላ በጀርባዬ አልጋይ ላይ ጋደም ብዬ ማሰብ ጀመርኩ። አሁን ህይወቴ በልጅነቴ ከማውቀው አንድ ተረት ጋር ተመሳስሎብኛል። በድሮ ጊዜ አንድ በጣም ስግብግብና ቋጣሪ ሰውዬ ነበረ። እናም ይህ ሰውዬ አንድ የወርቅ እንቁላል የምትጥል ዶሮ ነበረችው። እናም ሰውየው የወርቅ እንቁላል በመጣሏ ቢደሰትም በቀን አንድ መጣሏ ምንም አላረካውም። በዚህም የተነሳ በቀን እየቆጠበች የምትሰጠኝን የወርቅ እንቁላል እንደ ጡረተኛ ቁጭ ብዬ ከምጠብቅ ለምን እሷን ገድዬ ሙሉውን አልወስድም ብሎ አሰበ። አስቦም አልቀረም። ዶሮዋን አረዳት። ግን ምን ዋጋ አለው? በቀን አንድ የወርቅ እንቁላል የምትሰጠው ዶሮ የአንድ ቀን ምሳ ብቻ ሆና አረፈችው። የእድሜ ልክ ወርቁን አጣ። ሜላት ለእኔ እንደዛ ናት። የወርቅ እንቁላል የምትሰጠኝ ዶሮዬን ነው ያረድኳት። ምንም እንኳን ቢላውን እሷ ብትሰጠኝም እኔ እንቁላሉን ብቻ ይበቃኛል ማለት ነበረብኝ። ግን ምን ዋጋ አለው? ስጋ ግብር ሆነና ከእንቁላል በለጠብኝ። አንተ ልጅ ዛሬ ምን ሆነሃል? አትመጣም? መቅረቷ ነው ብሎ ቶሎና መቅረቷ ነው በልቶሎና የሚል የእናቴ ድምፅ ከሀሳብ ያባነነኝ። ሜላት እስካሁን አልሄደችም። ሜላት እስካሁን አለመሄዷ ደስ ቢያሰኘኝም እህትህ የምትለው ቃል ግን አእምሮዬ ውስጥ ገብታ እረፍት ነሳችኝ። ነገር ግን መቆየቷ ያመጣልኝን ደስታ
እንዲያደፈረስብኝ ስላልፈለኩ ልብሴን እንደነገሩ ከለበስኩ በኋላ ፊቴን በፍጥነት ታጥቤ በውጥረት ወደ ተሞላው ማዕድ ሄድኩ። ከዚህ በፊት ሜላት እስከዚህ ሰዓት ቆይታ አታውቅም። ዛሬ ግን ቆየች። ለኔ ብላ ነው የቆየችው። የሰራነው ነገር መኝታ ክፍሌ እንዳትመጣ አድርጎ ድፍረት ቢያሳጣትም ከዘገየውበት ማዕድ ላይ ግን ተቀምጣ እየጠበቀችኝ ነው። የዛሬው ቁርስ በተለያዩ ትንግርቶች የተሞሉ እንደሚሆኑ ጥርጥር የለውም። ገና ከመምጣቴ አባቴ ምን ሆነ ነው ልጅ ተስፋዬ አበበ እንደዚህ ይደረጋል አለኝ። አባቴ ሁሌም ልጅ ተስፋዬ አበበ ነው የሚለኝ። አንድም ቀን አዱሽ ብሎ ጠርቶኝ አያውቅም። ሁሉም ነገር ትርጉም ሲኖረው ነው ጥሩ ይባላል። ምን የዛሬ ልጅ ስልክ ላይ ተጥዶ እያመሸ በየት በኩል ንቁ ይሆን ብለህ ነው አለች እናቴ እንደ መሳቅ እያለች። ቢሆንም ከዚህ በፊት የሌለበትን እንቅልፋምነት ለዛውም በእኔ ቤት አለ አባቴ። እውነቱን ከበፊቱ ጀምሮ በጠዋት እንድንነሳ ይፈልግ ነበረ። የራሳችሁ ቤት ስትገቡ እንደ ራሳችሁ፣ በእኔ ቤት ግን እንደኔ እንድትሆኑ እፈልጋለሁ። አንድ ቀን ትክክል እንደሆንኩና ምን አይነት ውለታ እንደዋልኩላችሁ ይገባችኋል ይለን ነበረ። ትላንትም ከሜላት ጋር በስሜት ማዕበል ስንዋኝ ቀስቃሽ ያጣነው እሁድ በመሆኑ ነበረ። ወትሮውንም ቢሆን በሰንበት የተሰራ ስራ በረከት የለውም ትል ነበር እማዬ። ለዚህም ነው የዘላለም በረከቴን ያጣሁት። እሁድ ምንም ቢፈጠር እረፍታችን እንደተከበረ ነው። በፈለግንበት ሰዓት መነሳት እንችላለን። ሌላ ቀን ግን የማይታሰብ ነው። ወንበሩን ስቤ ከተቀመጥኩ በኋላ በመተፋፈር በመፈራራትና በመደባበቅ በታጀበ ቁርስ ላይ ለ5 ደቂቃ ያህል በዝምታ ከበላን በኋላ ምንድነው ዛሬ ያላወኩት ጉድ የተፈጠረ ነገር አለ እንዴ ሲል አባቴ ዝምታውን ሰበረው። ምን እንደሚል ያልገባት እናቴ ምን የተፈጠረ ነው የምትለው ስትል ጥያቄውን በጥያቄ መለሰችለት። አሁን የማየው ነዋ። ምን ሆነው ነው የሚተፋፈሩት? እስካሁን አይን ለአይን አልተያዩም እኮ። ጉር እኮ ነው። ምን መሆናችሁ ነው? የተፈጠረ ነገር አለ እንዴ ብሎ ወደ ሜላት ዞረ። ሜላትም ኧረ የለም ማለቴ አለ፣ አይ ትንሽ አናዶኝ አኩርፎኝ ማለቴ አኩርፌው ነው እንጂ ሌላ ምንም የለም ብላ እየተርበተበተች መለሰች። እናቴ ልፋ ብሎህ ነው እንጂ ሁለቱ እንደሆኑ በትንሽ በትልቁ መኮራረፍና መጣላት ልማዳቸው ነው። ደግሞ በመሃላቸው ሰው አስገብተው አያውቁም፣ ራሳቸው ይፈቱታል አለች። እንደዛ ከሆነ ጥሩ ብሎ ባይዋጥለትም መብላቱን ቀጠለ። እኔም ሜላትን ቀስ ብዬ አይት አደረኳትና መብላቴን ቀጠልኩ። ከሚኪያስ ባህሪዎች በጣሙኑ የሚገርመኝ ሙድ የሚፈበርከው ሲከለከሉ ከሰማቸው ነገሮች ውስጥ መሆኑ ነው። ገና እንደተገናኘን እስካሁን በቺኮች ጉዳይ ላይ የሌለ ተበልተናል። ጥቅም የሌለው ስራ ነበር የሰራ ነው አለኝ። ደግሞ ማን አባቱ ፍቅረኛ መያዝ መጥፎ ነው ብሎት ይሆን እያልኩኝ በግርምት እያየሁት እና ሄለንን ልትተዋት ነው አልኩት። ሄለን የሚኪ ፍቅረኛ ነች። ለምንድን ነው የምትተዋት አለኝ ግራ እየተጋባ። እና ምንድን ነው የምታወራው አልኩት። ሚኪ ተረጋግቶ ማስረዳት ጀመረ። ይኸውልህ ሀቢብዬ፣ እኛ እዚህ የትምሮ ቤት ሴቶችን ስናሯሩጥ በጣም ብዙ ገንዘብ አምልጦናል። ማታ እኮ ነው የገባኝ። የጎረቤታችን የጋሻ ክሊሉ ልጅ አረብ ሀገር ልትሄድ አያቴ ሲመክሯት ሰማሁ። ምን አሉ መሰለ? እዛ አረብ ሀገር ያሉ ሴቶችን እዚህ ቁጭ ብለው እያባበሉ የሚበሉ አመዳም ልጆች አሉ እና ብርሽን ለማታውቂው ሰው በወደድኩት ሰበብ አትላኪ አሏት። አያቴ አሁን ጎረቤት ከሚመከርበት ምን አለ እኔን ነግሮኝ እያባበልኩ በወላሁ አልኩኝ። ለማንኛውም ከዚህ በኋላ ሄለንና ፌቪ ላይ እየተደበርን እነዛን ደግሞ በፌስቡክ አሳደን
ብናሰምጥና መላ ብናገኝስ አለኝ። ምንም የማይወጣለት ቆንጆ ሐሳብ ነበር ያመጣው። ፈገግ ብዬ ይሄማ አብነትና ከሪምን ራሱ ያሳትፋል፣ እንደውም የቺክ ፎቢያቸው ይገፍላቸዋል አልኩት። ትምሮ ቤት እንደሄድን ከአብነትና ከሪሜ ጋር ጮርናቄ የምንበላበት ሻይ ቤት ተገናኘን። ጮርናቄ በሻያችን አዘን በደንብ ሚኪ ያመጣውን ሐሳብ አስረዳናቸው። የመጀመሪያው ስራ አረብ ሀገር ያሉ ሴቶችን ለይቶ ፌስቡክ ላይ ጓደኛ ማድረግ ነው። በሐሳቡ ላይ ከተስማማን በኋላ በመሃል ሚኪ ወደ እኔ እየዞረ አዲሶቹ ጎረቤቶቻችሁ ሙድ አላቸው አለኝ። ሚኪ ሌላ ሐሳብ አምጥቶ አስረሳኝ እንጂ እኮ ስለ አምርያ መተርተር የመጀመሪያው ቅዴ ነበረ። ወዲያው ማታ ስለነበረው ነገርና ስለ አምርያ በዝርዝር ነገርኳቸው። አብነት ኮስተር ብሎ ይህቺን ልጅ ፎንቃ ካስጨመደድካት የዛኔ አንተን የፍቅር መምህር እንልሃለን አለኝ። እኔ የሚገርመኝ አብነት አንድ ቺክ እንኳን ሳይጠብስ እኔ አራተኛዬን ይዤ እልህ ሊያስይዘኝ መሞከሩ። ከሪሜን እያየው ፌቪ ስትሰለቸኝ ወደ እሷ አዞራለሁ አልኩ። ከሪም ዝም ብሎ ያይናል። ሚኪ ሐሳባችንን እየተቃወመ ጎረቤት መጀንጀን እንኳን አይነፋም አለ። እሱን ለእኔ ተውት አልኳቸውና ስልካችን ላይ ተተክለን አረብ ሀገር የሚኖሩ የሀገራችን ሴቶችን ማሰስ ጀመሩ። ከአራታችን በእድሜ የሚያንሰው ከሪሜ ነው። 17 ዓመቴ ነው ይላል። እውነቱን ፈጣሪ ነው የሚያውቀው። እኛ 19 ላይ ነን። የክፍላችን የእድሜ ባለጸጋዎች እኛ ነን። እኔ በአባቴ ሞት ምክንያት ለ2 ዓመት ትምህርት አቋርጬ ነበረ። ሚኪ ከመሸነው ትምህርት የጀመረው። አብነት ከክፍለ ሀገር ሲመጣ ተከልሶ ነው ወደ ኋላ የቀረው። በቻልነው መጠን ለብዙ ሴቶች ፍሬንድ ሪኩዌስት ላከን። እዛው ተጥደው ነው መሰለኝ የሚውሉት። ከግማሽ በላይ የሚሆኑት ወዲያው ተቀበሉ። እኔ የኔዎቹን በስማቸው ቅደም ተከተል እየሄድኩ መጻጻፍ ጀመርኩ። አንዳንዶቹ አይመልሱም፣ ብዙዎቹ ግን መለሱልኝ። ተመቸኝ። በደንብ መጻጻፍ ጀመርኩ። ክፍል ገብተን አስተማሪው እያስተማረ እኛ ከኋላ ቁጭ ብለን በፌስቡክ እንጀናጀናለን። 9 ሰዓት ላይ ከትምሮ እንደወጣን እኔ ፌቨንን እንደተለመደው ላገኛት ወደ ትምህርት ቤቷ ሄድኩኝ። ደግሞ አርብ ነው። ቅዳሜ እሷ ትምህርት ቢኖራት እኔ የለኝም። እሷን ብዬ እንዳልሄድ ደግሞ እናቴን ሳግዝ ነው የምውለው። እሁድ እሷ ከቤት ስለማትወጣ አንገናኝም። ስለዚህ አርባችንን ያማረ አርብ ለማድረግ ብዙ ጊዜ እስከ 12 ሰዓት እናመሻለን። ማምሻውን ስንመለስ በሰፈራችን ውስጥ ለውስጥ እየተሽለኮለክን ጭር ያለ ቦታ ስናገኝ ደግሞ እየተሳሳምን እናብዳለን። ፌቪ ለቤተሰቦቿ ከጓደኞቿ ጋር ነበርኩ ትላለች። እኔ እንኳን ሲጀመርም ኃይለኛ ቁጥጥር የለብኝም። ከጠየቀችኝም ያው ከነሚኪ ጋር ነበርኩላለሁ። ዛሬ ፌቨን ገና ሳገኛት ተንሰቅስቃ ማልቀስ ጀመረች። ቦርሷን እያወለኩላት አረ ፌቪ እኔ የማስለቅስሽ ነው የሚመስለው፣ እባክሽን ተረጋጊ እንጂ አልኳት። ፌቪ አሁንም ለቅሷን አላቆመችም። አቅፌ እያባበልኳት እዛው ትምህርት ቤት አቅራቢያ ወዳለ ካፌ ሄደን እንደተቀመጠን እንባዋን እየጠረኩላት በቃ ፌቪ አታልቅሺ፣ ምን ተፈጥሮ ነው አልኳት። ሳቅ እየተናነቀች ቲቸር እያሱ ዩኒፎርም ለብሰሽ ከወንድ ጋር ስትዞሪ ታይተሻል፣ ለወላጆችሽ እነግራለሁ አለች። ቲቸር እያሱ የነ ፌቪ ትምህርት ቤት ርዕሰ መምህር ነው። በእጆቼ ጸጉሯን እያስተካከልኩላት ግን ቤት አልደወለም አይደል አልኳት። አዎ እግሩ ላይ ወድቄ ስለምነው ሁለተኛ እንዳላገኘሽ ብሎ ማረኝ፣ ግን ከ11ኛ ክፍል ተማሪ አይጠበቅም ምናምን ብሎ ቀወጠው አለች። በቃ አትጨነቂ፣ ከዚህ በኋላ ልብስ በቦርሳ ይዘሽ መተሽ ስትወጪ ትቀይሪያለሽ አልኳት። ፌቪ ፊቷ በፈገግታ እየተሞላች አሪፍ ሀሳብ ነው አለች። በፍጥነቴ ተገርማለች። እሷን ያሰጋት ዳግመኛ የመያዙ ነገር ነበረ። አሁን ቀለል አለላት። ቀለል ሲልላት መስፈን ጀመረች።
ፌቪ ስዘፈን በጣም ደስ ይለኛል። ማታ ከማዬ ጋር ምግብ ቤቱን ዘግተን ስንመለስ አምርያ በራቸው ላይ ያለው የአበባ መትከያ ላይ ችግኝ ለመትከል ቦታውን ስታመቻች ደረስን። እማዬ ያዝኳቸውን ሰፌዶች እየተቀበለችኝ ሂድ አግዛት በወንድ ያምራል አለች። ትዕዛዟን ተቀብዬ አምርያን ለማገዝ ወደና አምርያ ቤት አጥር ሄድኩ። እናቴ ወደ ቤት ገባች። መሬቱን እያለሰለስኩ አምርያን ቀና ብዬ አየኋትና ሰው በሚገባበት ሰዓት የምትንደፋደፊው ጎበዝ ናት እንድትባይ ነው አይደል አልኳት። አምርያ ሳቋን ለቀቀችው። አቤት ትስቅና ጥርሶቿን የከለለው ሽቦ በከንፈሮቿ ትሸፍነዋለች። ስቃ ስትጨርስ ነገረኛ ነገር ነህ አለች። የሆነ አነጋገሯ ለዛ ነገር አለው። ምን ያስደስትሻል አልኳት። መንፈሳዊ ህይወት አለች። የሆነች የአባቷ ቢጤ ናት። ለማስመጥ ማገዶ እንደምትፈጅ አሰብኩ እና ፍቅረኛ የለሽማ አልኳት። ፊቷን እየጨመደደች የለኝም። ምን ነው አንተ አለህ እንዴ አለች። 1 2 3 እያለ ከሜሊ ጋር እንደ ድሮ መሆን ካቃተን 7 ቀናት ተቆጠሩ። ልክ የዛሬ ሳምንት በዚህ ሰዓት ነበረ ከሜሊ ጋር የህይወታችንን ከባዱን ስህተት የሰራ ነው። ከዛን ቀን ጀምሮ እስከ ትላንትናው ዕለት ድረስ ሜሊን ላናግራት በሞክርም ዛሬ አሞኛል። በጣም ስለደከመኝ ዛሬ እንድተኛ ዛሬ ጥሩ ስሜት እየሰማኝ አይደለም እና መሰል ምክንያቶችን እየሰጠችኝ ትሸሸኝ ጀመረ። እኔም ላስጨንቃት ስላልፈለግኩ ሁሉንም ምክንያቷን አክብሬ ዛሬ ላይ ደርሻለሁ። ዛሬ ግን የመጣው ቢመጣ ሳላናግራት አላድርም። ምክንያቱም ሜሊ ዛሬ ቀኑን ሙሉ ቤት ነው የምታሳልፈው። የዛሬን አያድርገውና እኔና ሜላት እሁዳችንን በሚያምርና ደስ በሚል ሁኔታ ነበር የምናሳልፈው። እሁድን ሳስብ ሜሊን አለማሰብ ይከብደኛል። የብቻዬ እሁድ የለኝም። ሜሊ የሌለችበትን እሁድ የሚገልጽልኝ የእንግሊዘኛው ትንታኔ ነው። ሰንደይ። ሜሊ የሌለችበት እሁድ ደይ ብቻ ነው። የሆነ የማላውቅና ተራ ቀን ሰን እንዲኖረው የምታደርገው ሜሊ ነች፣ የህይወቴ ፀሐይ። እርግጥ ነው በአንድ ሁለት አጋጣሚ እሁድን ያለ ሜሊ አሳልፌ ያውቃለሁ። እናም እነዛ እሁዶች ከሰኞም የባሱ አስቀያሚና ከባድ ነበሩ። ስለዚህ አሁን በእኔና በሜሊ መካከል የተፈጠሩትን መሰናክሎች ቶሎ አስወግጄ ፍቅራችንን ወደ በፊት ክብሩ መመለስ አለብኝ። ያለበለዚያ ግን ይቅርታ በአሁኑ ሰዓት ያለበለዚያ ብዬ ማሰብ አልፈልግም። ሜሊ ላናግራት ወደ ክፍሏ ሲሄድ ለባብሳ ልትወጣ ስትል ደረስኩ። ሜሊ አንዴ ላናግርሽ አልኳት። ገና ክፍሏ ከመግባቴ ሰላምታን በቅጡ ሳልሰጣት እሷም ነገሩ ስለገባት አሁን አልችልም፣ ሰላም ጋር ልሄድ ነው አለች። ሰላም ማለት የሜሊ ብቸኛ ጓደኛና የእኔ ደግሞ የአንድ ሰሞን ፍቅረኛ ነበረች። ሰላምን ያወቅኳት በሜሊ ሲሆን እንዴት እንደተዋወቅኳትና በምን ምክንያት እንደተለያየን ሌላ ጊዜ ነግራችኋለሁ። እሺ በቃ ስትመጪ እናወራለን፣ ክፍሌ ሆኜ እጠብቅሻለሁ አልኳት። እሺ ካልደከመኝ እመጣለሁ አለች እየተቅለሰለሰች። ሜሊ ሙች አትምጪና ትጣይኛለሽ፣ ባንቺ ደግሞ ምዬ እንደማልዋሽ ታውቂያለሽ አልኩ ከልቤ ብስጭት ብዬ። ኧረ አዱሻ አትበሳጭ፣ ከፈለክ አሁንም ቢሆን አናግረኝ፣ ሰላምን ብቻ አገኛታለሁ አለች በሁኔታ የተደናግጣ። አይ ችግር የለውም አሁን እሷን አግኛት፣ እሷን አግኝተሽ ስትመጪ እናወራለን ብዬ ከክፍሉ ወጣሁ። ነገሩ እኔ እንዳሰብኩት ቀላል አይደለም። ሜሊ ካሰብኩት በላይ ርቃ ተጉዛለች። ስለ ሴቶች ብዙ አውቃለሁ ብዬ ባልኩራራም ስለ ሜሊ ግን የማላውቀው ነገር ይኖራል ብዬ አስቤም አላውቅም ነበረ። ግን ምን ዋጋ አለው? እኔ የማውቀው እሷ እንዳውቀው የፈቀደችልኝን እንጂ ማወቅ ያለብኝን አይደለም። እንዳውቀው የፈቀደችልኝ ነገር ደግሞ ካላወቅኩት ነገር ጋር ሲነጻጸር የሰማይና የምድር ያህል ልዩነት አለው።
ትላንት ሜሪ የነገረችኝ ነገር ምንም ከአእምሮዬ ሊጠፋ አልቻለም። ነገሩ ሁሉ ባላሰብኩበት መንገድ እየተወሳሰበ ከአቅሜ በላይ ሆኗል። አሁን በዚህ ታሪክ ውስጥ ያለነው ተጎጂዎች 3 ሆነናል። እኔ፣ ሜሊና ሰላም። እንዴት? እሁድ ከምሽቱ 1 ሰዓት እኔና አንቺ ወንድምና እህት ነን። በመካከላችን የተፈጠረው ነገር መፈጠር አልነበረበትም። ቢሆንም አንዴ ተፈጥሯል። አንዴ ለተፈጠረ ነገር ደግሞ መወቃቀስም ሆነ መራራቅ ተገቢ አይደለም። ይልቅ የሚያስፈልገው ነገር በጊዜ ችግሩን መፍታት ነው። ችግሩን ለመፍታት ደግሞ መነጋገር አለብን። ለዛ ነው እንድታናግሪኝ ያስጨነቅኩሽ አልኩ ለዘብ ባለ አነጋገር። ልክ ነህ። የተፈጠረውን አለመግባባት ለአንዴና ለመጨረሻ ጊዜ አሁን መፍታት አለብን። በዚህ ጉዳይ ዳግመኛ መታመም አልፈልግም አለች ፈርጠም ለማለት እየሞከረች። ስሜትሽ ይገባኛል። የዛን ቀን ባደረግነው ድርጊት ክፉኛ ታመሻል። በዛ ላይ እኔን ከወንድምነት ባለፈ በሌላ ነገር ማሰብ እንደሚከብድሽም አውቃለሁ። ግን ቅድም እንዳልኩሽ ላደረግነው ነገር መወቃቀሱም ሆነ ራስን ተወቃሽ ማድረጉ ተገቢ አይደለም። ምክንያቱም እንደዚህ አይነት አጋጣሚዎች ከሰው ልጅ ቁጥጥር ውጪ ናቸው። ከቁጥጥር ውጪ ሆነን ለፈጸምነው ስህተት ደግሞ ብዬ ንግግሬ ልቀጥል ስል አረ የለኝም ነገሩን ነው እንጂ አልኳት። አምርያ አረ የለኝም ፍቅረኛ የለኝም ነገሩን ነው እንጂ አልኳት። አምርያ በግርምት እያየችኝ ግን በጣም ደፋር ነህ አለችኝ። ቀጠለችና ማለቴ በህይወትህ ለሁለተኛ ቀን ያገኘውን ሰው ስለ ፍቅረኛው መጠየቅ አይከብድም አለችኝ። እየሳኩ እባክሽ የፍቅር ጥያቄ መጠየቅ ራሱ አይከብድም አልኳት። አምሪ ራሷን መቆጣጠር እስኪከብዳት ድረስ ሳቀች። አባቷ ከቤት ሲወጡ እኛ አበባ እየተከልን ነው። አዩንና ፈገግ ብለው ጎበዞች፣ ዛሬ መልካም ነገር ከዘራችሁ ነገ የምታጭዱትም መልካም ነገርን ነው። መጥፎ ከሆነም በተመሳሳይ አሉና በሩ ላይ ቆሞ የነበረው መኪናቸው ውስጥ ገቡ። እሳቸው እንደሄዱ ጨርሰን ስለነበር ከአምርያ ጋር ቦታውን አጸዳድተን ተሰነባበትን። ስንለያይ አምርያ የቤታቸውን በር ከውስጥ ሆና ይዛ ስማ ሀቢቤ አለችኝ። እየዞርኩ አልኳት። ትንሽ መሬት ያዝ ተረጋጋ እሺ ብላኝ እየሳቀች በሩን ዘጋችው። ቅዳሜን ከእናቴ ጋር ስንደፋደፍ አሳለፍኩት። ምግብ ስሰራ በጣም ጎበዝ ነኝ። ሴት አስንቃለሁ። እሁድን ከሚኪ ጋር አሳለፈን። አምርያን ቅዳሜም ሆነ እሁድ አላየኋትም። ሰኞ በጣም ብዙ የምስራቾችን የምንሰማበት ቀን እንደሚሆን ተስፋ አድርጌያለሁ። ገና እንደተገናኘን ሚኪ ለሻይ ቤቷ አስተናጋጅ ስምረት ጮርናቄና ሻያችንን ካዘዘልን በኋላ እረይን 2 ቀን ጉር ነው ያየሁት አለ። አብነት እንደ እብድ ዝም ብሎ ብቻውን ይስቃል። ምን አየሽ ሚኪ አልኩት ወደሱ እየዞርኩ። በፌስቡክ አረብ ሀገር ያሉ ሴቶችን ተዋውቆ ሁለቱ ስልኩን ጠይቀውት በዋትስአፕ ደውለው እንዳወሩት ነገረን። ሚኪያስ አረ ሙቀቱ ይህንን እንጃ ብቻ የሌለ ነው። ፍልት ያለባቸው የአዳም ዘር ከሆንክ የሚያምሩ አይመስለኝም። የአዳም ዘር ከሆንክ የሚምሩህ አይመስለኝም። አንዷ የሌለ ነው ባንዴ ጠብ ያለችልኝ። በስሜት ሁሉ አቃሰተች አለ። እኔም መስመር ስለያዙልኝ 3 ሴቶች ነገርኳቸው። ከሪሜ አልቀናውም። አብነት ግን አሁንም ብቻውን እንደ እብድ እየሳቀ ነው። ሚኪ እያፈጠጠበት ምን አባያን ተከትካል አለው። አብነት ስልኩን ከፈተውና ራቁቷን ያለች ሴት መስል አሳየን። ሁላችንም ተቀባብለን አየነው። እናላችሁ በአንድ ሳምንት ውስጥ ብር ልክልሃለሁ ብላለች አለን። በ3 ቀን ራቁት ፎቶ ማስላክ የሚደንቅ ነው። ከ15 ቀን በኋላ ለሶስታችን አረብ ሀገር ከሚኖሩ ሴቶች ገንዘብ ተላከልን። የመጀመሪያው ቀናችን አንድ የምንደበርበት ቤት መከራየት ነበረ። ከሰፈር ራቅ
ብለን ተከራየን። ኦፊስ እንለዋለን። ቤቱን ተከራይተን አንዳንድ ወሳኝ ነገሮችን እንዳሟላን ሚኪ ፌቨንና ሄለንን እዚህ አምጥተን አብረናቸው እንድንተኛ ሐሳብ አቀረበ። የሰሞኑ እቅዶቹ ደስ የሚሉ ናቸው። ሄለንና ፌቨንን ለማሳመን ተነጋግረን ተለያየን። ከሪሚ ምንም የአረብ ሀገር ሀበሻዎችን ባያሰምጥም አንዷን እየጀነጀናት በቪዲዮ ኮል ሲያወሩ የዋህ የሚመስል ፊቱን አይታ ደሞዟን ባንክ እንዲያስገባላት በየወሩ ልትልክለት ተስማሙ። የገልፍ ሀገራትን እየተቆጣጠሩ ያህል ደስ አለን። አሁን ወሳኙ ነገር ፌቨንን አብረን እንድንተኛ ማሳመኑ ነው። አረብ ሀገር ካሉ ሴቶች ብር መቀበል ከጀመርን በኋላ ሱስ ላይ ሳንወድቅ አንዳንዴ ለሙድ ብለን እንቃም ተባብለን መቃም ጀመር። እኔና ሚኪ ሄለንን እና ፌቨንን አብረውን እንዲተኙ ለማድረግ ጉትጎታውን ጀምረናል። አርብ ቀን ከፌቪ ጋር እንደተገናኘን ኦፊሳችንን እንድትጎበኘው ወደ ተከራየነው ቤት ይዣት ሄድኩ። ቀድሜ ከናብነት ጋር አውርቼበት ስለነበረ ቤቱን አስተካክለው ወደ ቡል ቤት ሄደዋል። በነገራችን ላይ ኦፊሳችን ውስጥ ያሉት ነገሮች ከሪም ከቤቱ ያመጣው አንሶላ፣ የገዛናቸው ፍራሽ፣ ትራስና ትናንሽ የፕላስቲክ ወንበሮች ናቸው። ገና እንደገባን ፌቪ ዋው ፍራሻችሁ ደስ ትላለች አለችና ጫማዋን አውልቃ ፍራሹ ላይ ተቀመጠች። እኔ በሩ ጋር ቆሜ አያታለሁ። የዛሬው ቅዲ ከተሳካልኝ አብሬያት መተኛት፣ ካልሆነም መንገዱን ማመቻቸት ነው። ሄጄ ካጠገቧ ተቀመጥኩኝ። ፌቪ ዩኒፎርሟን አውልቃ ቦርሷ ውስጥ አድርገዋለች። ከውስጥ ሱሪ ለብሳ ስለነበረ በሱሪ ናት። ከላይ ደግሞ የሚያምር ሰማያዊ ሹራብ ለብሳለች። በቦርሷ ይዛው የመጣችው ነው። ቲቸር እያሱ ካስደነገጣት በኋላ ሁሌም እንዲህ ነው የምታደርገው። ካጠገቧ እንደተቀመጥኩ ፌቪ ምን ያህል ትወጂኛለሽ አልኳት። የሚካኤልን ውዴ ወድሻለሁ የሚለውን ዘፈን በወንድ አድርጋ ዘፈነችልኝ። ለጥያቄ በቂ ምላሽ ነበር። በደንብ ወደ እሷ ተጠጋሁ። ማለቴ ራስሽን አሳልፈሽ ትሰጭኛለሽ አልኳት። ደረቴ ላይ እየተኛች ህይወቴ እኮ አንተ ነህ፣ ምን ህይወት አለኝና ራሴን ካንተ እከለክላለሁ አለችኝ። ወድሻለሁ አልኳት። ፌቪ ወድሻለሁ ስላት ደስ ይላታል። ከደረቴ ላይ ተነስታ ወደ ከንፈሮቼ ሄደች። ለእኔና ለእሷ መሳሳም ቀል ነው። እንኳን እንደዚህ ባዶ ቤት አግኝተን ይቅርና መንገድ ላይ ጭር ሲልልን ራሱ እድሉን ከመጠቀም ወደ ኋላ ብለን አናውቅም። እየተሳሳምን እጆቼ አጉል ወደ ሆነ ቦታ ሲቃብዙ ፌቪ ያዘቻቸው። ትንፋሿን ሰበሰበችና አይኖቿን እየገለጠች ሹክሹክታ በሚመስል ድምፅ ሀቢብዬ አብረን እንድንተኛ ፈልጋል እንዴ አለችኝ። ተዋቁም ብላ አቋረጠችኝ። ተዋቁም ስህተት እያልክ እስካሁን ከታመምኩት በላይ አታሳመመኝ። እኔ አልተሳሳትኩም። አንተ እኔን እንደ እህትህ ስለምታየኝ ለአንተ ስህተት ሊመስል ይችላል፣ ለእኔ ግን አይደለም። ለአንተ ያለኝ ስሜት ወደ ኋላ ፍቅር ከተቀየረ ቆይቷል። እኔ አንተን ማፍቀር የጀመርኩት ሰላም ወደ ህይወት ከመግባቷ በፊት ነው። መጸጸትም ካለብኝ የምጸጸተው በመዘግየቴ ነው። ራሴን መውቀስ ካለብኝም በመዘግየቴ ነው ራሴን የምወቅሰው። መታመምም ካለብኝ የምታመመው አሁንም ድረስ በአንተ እንደ እህት በመታየቴ ነው እንጂማ የተፈጠረው ነገር እኮ አጋጣሚ አይደለም። ሁሉንም ነገር ብዙ አስቤበት ነው ያደረግኩት። እርግጥ ነው ከአንተ ጋር አንሶላ ስለተጋፈፍኩ ብቻ አንተን ማግኘት እንደማልችል አውቃለሁ። ግን ቢያንስ ከአንተ ጋር አንድ ደስ የሚል ትዝታ ቢኖረኝ ደስ ነው ሚለኝ። እናም እባክህ ይህንን ጥሩ ትዝታዬን ስህተት እያልክ ጥላሸት አትቀባው። እባክህን እንደተሳሳትኩ አትንገረኝ። እኔ አልተሳሳትኩም። ስህተት ከተባለም ትልቁ ስህተቴ አንተን ማፍቀሬ ነው።
ሌላው ደግሞ ማወቅ ያለብህ ነገር ላንተና ለሰላም መለያየት ምክንያቷ እኔ ነኝ። ሰላም ምንም አላደረገችም። እንደውም ከምታስበው በላይ በጣም ታፈቅራለች። ስለዚህ ፈጥና አግኝታት ችግራችሁን ብትፈቱት ደስ ይለኛል። እኔ ያንተ እህት ለመሆን ነው የተፈጠርኩት። ስለዚህ ያንተ እህት ሆኜ ከትዝታ ጋር አብሬ እኖራለሁ። አንተ የኔ መሆን ካልቻልክ የሰላም መሆን አለብህ። ምክንያቱም ደስተኛ መሆን ስለሚገባህ ብላ ክፍሌን ለቃ ወጣች። ሜሊ ከክፍሌ ስትወጣ ሁኔታዋ በጣም ልብ ይነካ ነበረ። ከማስበው በላይ በጣም ተጎድታለች። ስትናገር ድምጿ ውስጥ ያለው ሲቃይ በጣም ይረብሽ ነበረ። በዛ ላይ በተደጋጋሚ እየመጣ ካልወጣው የሚላትን እንባዋን ልትቆጣጠረው ስትሞክር በጣም ነበር የምታሳዝነው። መጨረሻ ላይ የተናገረችው ነገርም ከአእምሮዬ ሊጠፋ አልቻለም። አንተ የኔ መሆን ካልቻልክ የሰላም መሆን አለብህ። ምክንያቱም ደስተኛ መሆን ስለሚገባ። እኔ ታግዬ አንተ አሸነፍከኝ። ጉልበቴ እስኪዝል አብረከረከኝ። ማረፊያ ያጣች ወፊቷን ሆኜ እንዳልቀርብህ የተንባከኝ የሚለውን ይህንን ዘፈን ሰላም ነች የጋበዘችኝ። የዛሬን አያድርገውና ስሰማው በጣም ነበረ ደስ የሚለኝ። በተለይ እነዚህን 4 ስንኞች እኔ ታግዬ አንተ አሸነፍከኝ፣ ጉልበቴ እስኪዝል አብረከረከኝ፣ ማረፊያ ያጣች ወፊቷን ሆኜ እንዳልቀርብህ እየተንባከኝ የሚለውን በሚያምር ድምጿ ለስለስ አድርጋ ስታንጎራጎርልኝ ይሰማኝ የነበረው ልዩ ስሜት ከምታስቡት በላይ ነበረ። በሷ በጣም ደስተኛ ነበርኩ። ግን ምን ዋጋ አለው? አሁን ይሄ ሁሉ ያለፈ ታሪክ ሆኗል። ስለ ሰላም መጥፎ ነገር ከሰማሁና በአይኔም አይቼ ካረጋገጥኩ በኋላ ግንኙነታችን ተቋርጧል። እርግጥ ነው የተፈጠረውን ነገር በተደጋጋሚ ልታስረዳኝ ሞክራ ነበር። እኔ ግን ለሰማት ፈቃደኛ አልነበርኩም። በመጨረሻ ማስረዳቱ ሲታከት ያየኸው ሆነ የሰማኸው ነገር እኔና አንተን ለማጣላት የተቀነባበረ እንደሆነ ብነግርህ እንድታምነኝ ፈቃደኛ ስላልሆንክ ከዚህ በላይ ላስጨንቅህም ሆነ እንድታምነኝ ላስገድድህ አልፈልግም። ሁሉንም ነገር ጊዜ ያጣራዋል የሚል ቴክስት ልካ ለአንዴና ለመጨረሻ ጊዜ ከኔ ራቀች። አሁን እንደተረዳሁት ከሆነ የነገረችኝ ነገር ሁሉ እውነትነት ነበረው። ታዲያ ለምን አላመንኳትም? ምክንያቱም ከጎኔ ሆና የምታማክረኝ ሜሊ ስለነበረች እሷ የምትለኝን ብቻ ነበር የማደርገው። አሁን ግን ሰላም እንዳለችው ሁሉም ነገር ጊዜ አጥሮታል። ሜሊ ከሰላም ጋር ለመለያየታችሁ ምክንያቷ እኔ ነኝ ካለች ሰዓት አንስቶ እስካሁን ደቂቃ ድረስ ሐሳቤ ሁሉ ስለ ሰላም ብቻ ሆኗል። ሰዋዊ ስሜት ያሸነፈኝና ስለ ሜሊ ማሰብ ተሳነኝ። ስለ ሰላም ብዙ ካሰብኩ በኋላ ሰላምን ይቅርታ መጠየቅ እንዳለብኝ ተረዳሁ። ግን እንዴት አድርጌ? አብዛኛው ወንድ ያስቀየማትን ፍቅረኛውን ይቅርታ ለመጠየቅ በአካል አግኝቶ ስለ ሁኔታው ማስረዳትን ይመርጣል። ይህንን ማድረግ ቢያቅተው እንኳን ስልክ ደውሎ ስለ ሁኔታው ለማስረዳት ይሞክራል። እንደሱ ካልተሳካለት ደግሞ በአማላጅ ይቅርታ ያስጠይቃል። ሁሉንም አስተሳሰቦች እንደ ሁኔታው ልክ ሊሆኑ ይችላሉ። እንደኔ አስተሳሰብ ግን ይቅርታ ለመጠየቅ ከቴክስት የተሻለ መንገድ የለም። መቼም ካላበርክ በስተቀር የምትወዳትን ፍቅረኛህን ይቅርታ ለመጠየቅ ቴክስት አትልክም ትሉ ይሆናል። ነገር ግን እርግጠኛ ሆኜ የምነግራችሁ ነገር አጠቃቀሙን ካወቅንበት እንደ ቴክስት አሪፍ አማራጭ የለም። ለምን መሰላችሁ? ማንኛውም በአካል እንዲሁም በስልክ ባስ ሲልም በአማላጅ የምናደርጋቸው የይቅርታ ኑዛዜዎች ሙሉ ለሙሉ ሳይደመጡ የመቋረጥ እድላቸው ከፍ ያለ ነው። ምክንያቱም በአንተ የተናደደች ሴት ምክንያትህን ለመስማት በአንድ የፈቃደኛ ስለማትሆን፣ በቴክስት ከሆነ ግን ቢያንስ ኑዛዜ ሙሉ ለሙሉ የመነበብ እድል አለው። በዚህ መሰረት የላኩት መልእክት እንደዚህ የሚል ነበር። ሃይ ሰላምዬ፣ እንዴት ነሽ? ከዚህ ሁሉ ጊዜ በኋላ
አንቺን በአካል አግኝቶ ይቅርታ ለመጠየቅ አቅም ስላጣው ነው ይህንን መልእክት የላኩልሽ። ያኔ ንጹህነትሽን ስትነግሪኝ ባለማመኔ አሁን ላይ የሚሰማኝ የጸጸት ስሜት ከምታስቢ በላይ ነው። አንቺን ዝም ብዬ ማመን ነበረብኝ። አንቺ ማለት እኮ እምነቴ ነሽ። ሰው እንዴት እምነቱን ይጠራጠራል? ትዝ ይልሻል ለመጨረሻ ጊዜ የላክሽልኝ መልእክት? ያየኸውም ሆነ የሰማኸው ነገር እኔና አንተን ለማጣላት የተቀነባበረ እንደሆነ ብነግርህም ልታምነኝ ፈቃደኛ ስላልሆንክ ከዚህ በላይ ላስጨንቅህም ሆነ እንድታምነኝ ላስገድድህ አልፈልግም። ሁሉንም ነገር ጊዜ ያጣራዋል ነበረ የሚለው ልክ ነበርሽ። ሁሉም ነገር እኔና አንቺን ለማጣላት የተቀነባበረ ነበረ። እናም እንዳልሽው ሁሉንም ጊዜ አጣርቶታል። ነገር ግን ቃላት በማሳመር ብቻ ባለማመን ያደረስኩብሽን በደል ረስተሽ ከኔ ጋር እንደ ድሮ በፍቅር እንድትቀጥል ማድረግ እንደማልችል አውቃለሁ። ግን ቢያንስ ጸጸቴ እንዲቀንስ ይቅርታሽን አትንፈጊ። ሁሌም እያፈቀርኩሽ እኖራለሁ። ይህንን መልእክት ለሰላም ከላኩላት ከ5 ደቂቃ በኋላ እንዲህ የሚል ቴክስት ገባልኝ። አዱሻ፣ የኔ ቢዘገይም እውነቱን ስለተረዳኸው ደስ ብሎኛል። አንተን ማጣቴ ከምታስበው በላይ ከብዶኝ ነበረ። ደግሞ መቼም ቢሆን በአንተ መጨከን እንደማልችል ታውቃለህ። ስለዚህ እኔን ለማመን ፈቃደኛ እስከሆንክ ድረስ ሁሌም ቢሆን እኔ ያንተ ነኝ። ሳነበው ማመን ነበር ያቃተኝ። ሰላም ይቅርታ እንደምታደርግልኝ ባቅም እንደዚህ በቀላሉ ይሆናል ብዬ አላሰብኩም ነበረ። ውብ ከሆነው የፍቅር ምሽት በኋላ ቀደም ብለን ይዘነው ወደ ነበረው ክፍል አመራን። ልክ ወደ ያዝነው ክፍል እንደገባን ጊዜ ላለማበከን በሚመስል ፍጥነት መሳሳም ጀመር። ከዛም ትንሽ እንደተሳሳም ከንፈሯን ከከንፈሬ ላይ አንስታ ተረጋጋ እንጂ አለችና የሸሚዜን ቁልፍ ቀስ ብላ ፈታችው። እኔም የለበሰችውን ቲሸርት በፍጥነት አወለኩት። በመቀጠልም ከታች የለበሰችውን አውልቄ ከንፈሯን ሳምኩትና የራሴን ላወልቅ ስል እጆቼ እየተርመሰመሱ የነበረበት ቦታ ለመተኛት የሚገፋፋ በመሆኑ የገመተች ይመስለኛል። አሁን ፌቪ፣ እኔ ሁሉም ነገር ካንቺ ተሟልቶልኝ ወደ ሌላ ሴት የማይበት ምክንያት ማጣት እፈልጋለሁ አልኳት። ድሃ ሆንኩ እንጂ ንግግርማ ታድሎኛል። ለመውለቅ ምንም ያልቀረውን ሹራቧን እየለበሰች ሀቢቤ ትንሽ አትታገስም አለችኝ። ሙከራዬ እንዳይከሽፍ እየተመኘው ፌቪ ምን እስኪፈጠር ድረስ ልታገስ አልኳት። በቃ እሺ ላስብበትና እነግርሃለሁ አለችኝ። እየሳኩና እስከዛ መሳሳሙንም ተከለከልኩ ማለት ነው እንዴ አልኩኝ። ፌቪ እንዳልነካት እጆቼን ወደ ኋላ ጠፍራ ይዛ ሳመችኝ። ፌቪን ሸኝቻት ሚኪያስ ጋር ደወልኩ። ከፑል ቤት መጥቶ ወደማይ ምግብ ቤት ሄድን። አብነትና ከሪሜ ይመሽብናል ብለው ወደ ሰፈራቸው ሄዱ አለ። ከፌቪ ጋር እንዳልተኛ ስነግረው የሌለ ተናደደ። እንደውም እንድዘጋት መከረኝ። እኔ ግን አስብበታለሁ የምትለውን ከሰማው በኋላ ለመወሰን ነው ያሰብኩት። እማዬ ምግብ ቤቷን መዝጊያ ሰዓቷ ሲደርስ እንደተለመደው ሰፌዶቿን ይዤ ወደ ቤት ተመለስን። ሚኪም ወደ ቤቱ ተቀነጠሰ። ሰፈር ስንደርስ አምርያ 30 ሊትር ጀሪካን የግቢው በር ላይ አስቀምጣ በጆግ ውሃ እየቀዳች የተከልናቸውን ችግኞች ታጠጣለች። እማዬ እንደተለመደው የያዝኳቸውን ሰፌዶች ተቀብላ ሂድ ቢያንስ 30 ሊትር ጀሪካን ሴት ስትነቀንቅ ይሰማ፣ ውሃውን በጆግ እየቀዳ ስጣት አለች። የእውነት ተናድጃለሁ። ምን አባቷ የማትችለውን ስራ ያሰራታል። ብሽቅ
እየደበረኝም ቢሆን የእናቴን ትዕዛዝ ተቀብዬ አምርያን ለማገዝ ወደ በራቸው ሄድኩኝ። በጆግ ውሃ ቀድቼ እያቀበልኳት አምርያ ቧንቧ የላችሁም እንዲ አልኳት። እሱማ አለን ግን ኃይል ስለሚኖረው በጎማ ስቤ ባጠጣሁት ስላልጠነከሩ ይሰብራቸዋል ብዬ ነው አለችኝ። በልቤ ምን አባቷ ኃይል መቀነሻ የሌለው ቧንቧ ነው እንዴ ያላቸው እያልኩ እበሽቃለሁ። አበቦቹን ውሃ ጠጥታ ስትጨርስ ጥርሶቿን ያጠረውን ሽቦ እያየሁ ቆይ ይህን ነገር ምን እያደረግሽ ስታስቸግሪ ነው ዙሪያውን ያጠሩሽ አልኳት። ሳቀችና እንዳሰብኩ እንኳን አይደለም ጥርሴን ለማስተካከል ነው አለችኝ። ኦኬ ገጣጣ ነበርሽ ማለት ነው አልኳት። አምርያ የምጠቀማቸው ቃላትና ድፍረቴ የሌለ እያሳቃት እንደዛ ነገር የሆንክ አመዳም አለችኝ። ጀሪካኑን ወደ ቤታቸው አስገብቼላት ልሄድ ስለ አምርያ እየሳቀች ጥጋበኛ ነገር ነህ አለችኝ። እየሳኩ የምግብ ቤት ባለቤት ልጅ ስለሆንኩ ይሆናል አልኳት። እናቴ ከአምርያ ቤተሰቦች ጋር የሌለ ተመቻችታለች። የአምርያ እናት ሲጀመርም ሙድ አላቸው። ከማዬ ጋር ተጠፋፍተው የተገናኙ እህትማማቾች ነው የሚመስሉት። ባይሆን ያልመሰጠኝ ሙዳቸው መስጂድ ለምን አትሄድም እያሉ የሚያዝጉኝ ነገር ነው። እሁድ ዕለት አንድ የፌቨን ጓደኛ ደውላ ልታገኘኝ እንደምትፈልግ ነገረችኝና አገኘዋት። አንድ ጋፌ ገብተን እንደተቀመጥን ራሷን ማስተዋወቅ ጀመረች። ፍቅር እባላለሁ፣ የፌቪ የልብ ጓደኛ ነኝ። ሜቢ ትምህርት ቤት ልትወስዳት ስትመጣ አይተኸኝ ሊሆን ይችላል አለችኝ። በእርግጥ ልጅቷን ብዙ ጊዜ ፌቪን ከትምህርት ቤት ልወስዳት ሲሄድ አይቻታለሁ፣ ግን አልተቀራረብንም። ቀጠለችና ዛሬ የፈለግኩህ ያው አርብ ዕለት ከፌቪ ጋር ያወራችሁትን ፌቪ አጫውታኝ ነበር እና የምትወዳት ከሆነ ልጅቷ ቨርጅን ስለሆነች ባለፈው የጠየካትን ነገር አሪፍ ቦታ ላይ ብታደርጉት ብዬ ላማክረህ ነው አለችኝ። ያለችው ስላልገባኝ አሪፍ ስትይ አልኳት። አሪፍ ስልህ ያው ለሴት ልጅ የማይረሳ ትዝታዋ ድንግልናዋን ያጣችበት ቅጽበት ነው እና አሪፍ ሆቴል ኦር ሪዞርት ውስጥ ብታደርጉት አሪፍ ትዝታ ይሆናታል። እሷ ልትነግርህ ሼም ስለያዛት ነው እኔ የነገርኩህ። እንደማገኘህ አታውቅም አለች እየሳኩኝ። ስለዚህ በድርጊቱ ላይ ተስማምታለች፣ አደራረጉ ላይ ነው ድርድሩ አልኳት። የዛ ቀን ኦፊሳችን ውስጥ ማድረጉ ደብሯት ነው ማለት ነው አልኩኝ። እሷም እየሳቀች አሁን በደንብ ገብተዋል አለች። ልጅቷን አተኩሬ ያየኋት ሙሉ ለሙሉ ጥቁር ናት። የሆነ ናይጄሪያዊ ነው የምትመስለው፣ ግን ደስ የሚል ነገር አላት። የፌቪ ጓደኛ ባትሆን አሰምጣት ነበረ። እውነት ለመናገር እኔ ከፌቪ ጋር ለመተኛት ብዬ ሆቴል በሉት ወላ ሪዞርት መሄድ አልፈልግም ነበረ ማለት ነው። የተስማማሁት ጓደኛዋ ስለ ገንዘቡ አትጨነቅም እሷ ጋር አለ ስላለችኝ ነው። ማታ 5 ሰዓት ድረስ ፌቨንና የአረብ ሀገሮቹን ሴቶች በአንድነት እያዋራሁ አመሻለሁ። እናቴ እንዳሰማኝ በጽሁፍ ብቻ ነው ማስተናገዳቸው። ሰሞኑን ከሪሜ የሚያወራት ልጅ ደሞዜን ባንክ አስቀምጥልኝ ብላ ስለላከችለት በብር ሆነናል። ወር ሙሉ የለፉበትን እንዲህ ለኛ ሲያስረክቡ በጣም ነው የሚገርመው። እንዴት ለማንም አንስተው የለፉበትን ይልካሉ? የሚያስቅ የዋህነት። ማታውን እየተጀናጀንኩ እማዬ ስታቃስት ሰማሁ። እየሮጥኩ ወደ እሷ ክፍል ሄድኩኝ። ምነውማ አልኳት። ጉበቷን አንዳንዴ ያማት ነበረ። አሁንም እሱ እንደሆነ በእጇ ጠቆመችኝ። ሐኪም ቤት እንዳንሄድ በጣም መሽቷል። እማዬን ሳያት በጣም ነው ያመማት። ያመማት ስለመሰለኝ የአምርያን አባት መኪና ለማስቸገር አሰብኩ። ወዲያው ግን እማዬ እንደመሻል አላት። እስክትተኛ ድረስ አጠገቧ ተቀምጬ ጠበቅኳት። እንቅልፍ ሲወስዳት ወደምተኛበት ክፍል ሄጄ መጀናጀኔን ቀጠልኩ። ቆይ ይህን ደግሞ እኔ
ላወልቀው ደግሞ ቀስ በል የት እሄድብሃለሁ ያንተው ነኝ ብላ ፈገግ ካለች በኋላ አሁንም በእርጋታ የሱሪን ቁልፍ ፈታችውና ጡት ማስያዣውንና ፓንቷን በማውለቅ ወደ ሻወር ቤት ትታኝ ገባች። ከሁኔታዋ ለመረዳት እንደሞከርኩት የዛሬው ምሽታችን ከሌላው ጊዜ የተለየ እንዲሆን ፈልጋለች። እኔ ግን እየተሰማኝ ያለው የግለት ስሜት ከአቅሜ በላይ በመሆኑ የእሷን ትዕይንት ቆሞ ለመመልከት ፈቃደኛ አላረገኝምና ተከትያት ወደ ሻወር ቤት ገባሁ። ደስ ከሚለው የፍቅር ጨዋታችን መልስ ሰላምዬ ደረቴ ላይ እንደተለጠፈች አንድ ጥያቄ ልጠይቅ አለችኝ። እኔም ጠይቂ ምንድን ነው አልኳት። ትላንት በላክልኝ መልእክት ላይ ያኔ ንጹህነትሽን ስትነግሪኝ ባለማመኔ አሁን ላይ የሚሰማኝ የጸጸት ስሜት ከምታስቢው በላይ ነው ብለህ ነበረ። ግን እኔን ያልገባኝ ነገር ያኔ ንጹህ መሆኔን ስነግርህ ልታምነኝ ቀርቶ ልሰማኝ ፈቃደኛ ያልነበርክ ልጅ አሁን እንዴት በአንድ ጊዜ ስለ ንጹህነቴ እርግጠኛ ሆነ ይቅርታ ልትጠይቀኝ ቻልክ አለች። አይኔን ለማየት እንዲያመቻት ከቅፌ እየወጣች እኔም ነገሩን ቀለል አድርጌው ወይ ለዚች ጥያቄ ነው እንዴ ከቅፌ የወጣሽው? በይኔ ልቀፍሽ ገና እኮ አልጠገብኩሽም ብዬ ወደ ቅፌ ስመልሳት እረፍ አዱሻ፣ እኔ አልቀለድኩም፣ ጥያቄን መልስልኝ። ለመጣላታችን ምክንያት የሆነውን ሰው አውቀህዋል እንዴ አለችኝ ከእንደገና ከቅፌ እየወጣች። አዎ አውቄዋለሁ አልኳት። ድርቅናዋ እያናደደኝ። ማን ነው አለችኝ። ይቅርታ ልነግርሽ አልችልም አልኳት። እኮ ለምን? ምክንያቱም ስለማይጠቅምሽ ነዋ። እንዴት ነው የማይጠቅመኝ? ይህ ጉዳይ እኮ ከአንተ የበለጠ እኔን ነው የሚመለከተኝ አለች ኮስተር ብላ። እኔም ነገሩ እየሄደበት ያለው መንገድ ደስ ስላላሰኘኝ ሰላምዬ አሁን ስላለፈ ነገር ማውራቱን ትተን ስለ ፍቅራችን ብቻ እናስብ። ስለ ሌላ ነገር እያሰብን ይህንን መልካም ጊዜያችንን አናበላሸው አልኳት። በልምምጥ አይነት ማለት ነው። እሷም እውነቱን እስካልነገርከኝ ድረስ ተረጋግቼ ስለ ፍቅራችን ማሰብ አልችልም። ደግሞ እንደዚህ አይነቱ ነገር ዳግመኛ እንዳይፈጠር እያጣራነው ነው ማለፍ ያለብን። ስለዚህ ንገረኝ ካለች በኋላ ትንሽ እንደማመንታት ብላ ሜላት ነች አይደል አለችኝና መልሱን ከአይኔ ታገኘው ይመስል አተኩራ አይኔን ትመለከት ጀመረ። እኔም ያላሰብኩ ጥያቄ ስለነበረ ለተወሰነ ሰከንድ ዝም ካልኩ በኋላ እንዴት እንደዚህ ልትይ ቻልሽ አልኳት። ምናልባት ለማሰቢያ ጊዜ ካገኘው ብዬ። ምክንያቱም ሜላት አንተን እንደምታፈቅር ስለማውቅ ስትለኝ አንድ የማላውቀው ስሜት ኧረ በስመ አብ ብዬ እንድጮህ አስገደደኝ። ግን ለምን እንደ ጮኩኝ ሊገባኝ አልቻለም። ሰላም ያለችው እኮ እውነት ነው። ሜላት እንደምታፈቅረኝ ያውቃለሁ። ታዲያ ለምን ጮኩ? አላውቅም። የምሬን ነው አዱሻ፣ ሜላት እንደምትወድ አውቃለሁ። ደግሞም የኔ ልብ ጓደኛና ያንተ ደግሞ አብሮ አደገህ ነች። ስለዚህ እኔንና አንተን ማጣላት ለሷ በጣም ቀላል ነው። እኔም አንተም የሆነ አዲስ ነገር ባጋጠመን ቁጥር ሮጠን ለሷ ነው የምንነግራት። በዛ ላይ ከዚህ በኋላ ያለችውን ነገር አልሰማሁት። ይልቁን ስለ ሜሊ ማሰብ ጀመርኩ። ሰላም እንዳለችው ከኔ ከሆነ እኔም ሆንኩ እሷ የሆነ አዲስ ነገር ባጋጠመን ቁጥር ሮጠን ለሜሊ ነው የምንነግራት። ይህ ማለት ደግሞ መስማት የማትፈልገውን ነገር ከሁለታችንም ትሰማለች ማለት ነው። ታዲያ ይህንን ሁሉ ነገር መታገስ አይከብድም? ለእኔ በጣም የሚከብድ ይመስለኛል። አዱሻ እየሰማኝ ነው? የት ሄድክ አለች እጇን በፊቴ ትይዩ እያንቀሳቀሰች። ኧረ እዚሁ ነኝ። ይልቅ አንድ ጥያቄ ልጠይቅሽ አልኳት። ምንድን ነው? ጠይቀኝ አለች። ሜሊ እኔ እንደምታፈቅረኝ መቼ ነው ያወቅሽው ብዬ ለመጠየቅ ፈልጌ ነበረ። ነገር ግን ምናልባት እርግጠኛ ያልሆነችበትን ሀሳብ ከሆነ የነገረችኝ እርግጠኛ አድርግላታለሁ ብዬ ነው በመስጋት ሜሊ እኔን እንደምታፈቅረኝ መጠርጠር የጀመርሽው መቼ ነው አልኳት። መጠርጠርማ የጀመርኩት አንተን በአካል ሳላውቅህ በፊት ነው። ሜላ ስላንተ ከምትነግረኝ ነገሮች በመነሳት ነበረ። እርግጠኛ የሆንኩት ደግሞ እኔና አንተ የፍቅር ግንኙነት
የጀመርንበት የመጀመሪያው ቀን ላይ ነው አለች በድል አድራጊነት ስሜት። እኔም እንደምታፈቅረኝ የምታውቂ ከነበረ ከኔ ጋር ያደረግሽውን ነገር ሁሉ ለሷ መንገርሽ ጥቅሙ ምኑ ላይ ነበር አልኳት ግራ በተጋባ ስሜት። እሱ ጥቅም ሴት ካልሆንክ በቀር አንተን አይገባህም ብላ ካልጋው በመነሳት ወደ ሻወር ቤት ገባች። እኔ ግን አይኔን ኮርኒሱ ላይ እንዳፈጠጥኩ አለሁ። ጠዋቱን እማዬ እንደተለመደው ጉድ ስትል ሰማሁ። ማታ የታመመች ሴትዮ አሁን ጤነኛ ሆናለች። ይገርማል። እንጀራውን ይሄ የፈረደበት የላስቲክ ምግብ ቤት አድርሽላት ከሚኪ ጋር ወደ ትምህርት ቤት ለመሄድ ተገናኘን። ሚኪ ፈገግ ብሎ ዛሬ ኦፊሱ የኔና የሄለን ግዛት ነው ድርሽ እንዳትሉ አለኝ። ከኔ ቀድሞ ማስማማቱ ገረመኝ። ያው ሄለንን ዛሬ ሊተኛት መሆኑ ነው። ስለ እኔዋ ስነግረው በሷ ወጪ ከሆነ ለምን ሆቴል አይደለም ቤተ መንግስት አትልህም ምን ቸገረ አለኝ። ጠዋቱን ከከሪምና ከአብነት ጋር ሆነን ባወጣነው እቅድ መሰረት ክላስ ቀተን ሚኪና ሄለን እስኪመጡ የተከራየናትን ኦፊስ አጸዳርተን ጠበቅናቸው። 5 ሰዓት አካባቢ ሚኪ ሄለንን የሆነ ቦታ ደህና ምግብ ጋብዟት ይመስለኛል መጡ። ሄለን የኛ ትምህርት ቤት ልጅ ስለሆነች ሁላችንም በደንብ እናውቃታለን። አጠር ያለች ጠይም ልጅ ናት። እንደመጡ ሰላም ብለናቸው ቤቱን ለቀን ወጣን። ስወጣ እየሳኩ ሚኪን በሽሮ በል እንግዲህ ያላየኸውን አዲስ ሀገር ያው አልኩት። እየሳቀ ገፍትሮ አስወጥቶኝ በሩን ዘጋው። እኛ እንዳማረብን ወደ ፑል ቤት ሄደን ስንጫወት ቆየን። በግንኙነት ከነ ሚኪ ጋር ከተለያየን ከ4 ሰዓታት በኋላ ይመስለኛል ሚኪ ደወለልኝ። እየሳኩኝ ወይዬ ከወርነቱ አልኩት። የት ናችሁ ተከሰቱ አለኝ። ከአብነትና ከሜሪ ጋር ሆነን ወደ ኦፊስ ሄደን ስንገባ ሄለን የሚኪያስን ሹራብ ለብሳ ተቀምጣለች። እሱ በቦዲ ነው። ቤቱ የሆነ የሞት ሽረት ትግል እንደነበረበት ያስታውቃል። ከሪሜ ከቤት ያመጣት አንሶላ በደንብ ተንገላታለች። ትንሽ ተቀምጠን ካወራን በኋላ የኔዋ ጉድ ፌቨን ከትምህርት የምትለቀቅበት ሰዓት ስለደረሰ ለመሄድ ተነሳሁ። ሚኪም ሄለንን ሊሸኛት ልብሷን ቀያይራ አብረን ወጣን። ሄለንን ሸኝቶ ፑል ቤት እንደሚጠብቀኝ ነግሮኝ ተለያየ። የሚገርመው ግን ሄለን ድንግል አልነበረችም። ከሚኪ በፊት ከሌላ ወንድ ጋር ፍቅቅሮሽ ውስጥ ገብታ ነበረ። ፌቨን እንዳገኘኋት በጣም ከማፈሯ የተነሳ ቀና ብላ እንኳን አላየችኝም። ሲመስለኝ ጓደኛዋ እንዳናገረችኝ ነግራታለች። እየተሽኮረመመች እኔ አልነበርኩም የላኳት ራሷ ነች አለች። ፈገግ ብዬ እቅድሽን ንገሪኝ አልኳት። በጓደኛዋ ልደት አሳበን ሶደሬ ለመዝናናት እንድንሄድ ቤተሰቧን አስፈቅዳ ቅዳሜ ሄደን እሁድ ማታ እንድንመለስ ነው ያቀደችው። ለገንዘቡ አታስብ፣ ጓደኞቼም አብረውን ስለሚመጡ ችግር የለውም ስላለች እቅዷን ሙሉ ለሙሉ ተቀበልኩ። እኔ ከሴት ጋር ለመተኛት ብዙ ብር አውጣ ብለው እነ ሚኪ እንዳይፎገሩኝ ብዬ ነው እንጂ ከአረብ ሀገር ምስኪን ታላቢዎቻችን የተላከ ገንዘብ ነበረኝ። ከማክሰኞ እስከ አርብ 12ኛ ክፍሎች የዩኒቨርሲቲ መግቢያ ፈተና ስለሚፈተኑ ትምህርት አልነበረንም። ለሙድ ብለን ሮብ ተገናኝተን ቃምን። ለነገሩ ትንሽ ቅጠል ስለነበረ የጎረስኩት አልመረቀንኩም። ከሪሜ ግን አይኑ ቡክ ብሏል። ጥርሴን እየፋኩኝ ቅዳሜና እሁድን ሶደሬ ለማሳለፍ ሚኪ ቅዳሜ በጠዋት እኛ ቤት ሄዶ ለእማዬ እንጀራውን ወደ ምግብ ቤት እንዲያደርስላት አደራ አልኩት። አርበን እዚሁ የተከራየነው ቤት አድሬ በሌሊት ለመሄድ ነው ያሰብኩት። የጎፈረ ጸጉሩን እየፈተለ ስታይል ሀቢቤ ደግሞ
ለዚህ አንሳለሁ እንዴ አለኝ። እንዳያረፍድባት ደጋግሜ ያደራልኩት። አብነት የመጨረሻውን ቅጠል እየጎረሰ ስማ ሀቢቢ፣ ያቺ የጎረቤታችሁ ልጅ 12ኛ ክፍል ናት ምናምን ያልከው ፈተና እንዴት ነው አለች። ሰርተውታል አለኝ። እውነት ለመናገር አምሪያ ተፈታኝ መሆኗን በራሱ ረስቼው ነበረ። ማታ ከማዬ ጋር ወደ ቤት ስንገባ አምሪያ በራቸው ላይ እንጨት አጋድማ ለመፍለጥ ስትሞክር ደረሰን። ሲጀመር መፍለጥ አይደለም መጥረቢያ መያዝ ራሱ አትችልም። እናቴ ሂዳ ግዛት ማለቷ አይቀርም ብዬ ቀድሜ እንኪ ሰፌዱን ላግዛት አልኳት። እማዬ ፈገግ ብላ ተው ደክሞሃል አለች። በጣም ደስ አለኝ። ግልግል አልኩ በልቤ። ወዲያው እናቴ ሳቀችና አመዳም ሂድና ፍለጥላት፣ ሴት ልጅ የጉልበት ስራ ስትሰራ ይሰማህ አለችኝ። እየተበሳጨሁ ወደ አምሪያ ቤት በር ሄድኩና መጥረቢያውን እየተቀበልኳት አምሪ ግቢያችሁ ውስጥ አትፈልጭም ነበር? ውስጥ አይሻልም አልኳት። እውነት ለመናገር ምርር ብሎኛል። አምሪ ጥርሷን ያጠረው ሽቦ እስኪታይ ድረስ ፈገግ እያለች ቴራዞ ነው ሙሉ ግቢው፣ እንጨት ቢፈልጡበት ይሰበራል አለችኝ። ቴራዞ አየር ላይ አልቆመ የሚሰበረው የሆነች ብሽቅ እያልኩኝ በውስጤ በመጥረቢያው የሰነጠቅኩትን እንጨት በእጆቼ ለመለያየት እየሞከርኩ ፈተና እንዴት ይዞሻል አልኳት። ምንም አይልም፣ ያው ውጤት ሲመጣ ነው እንዴት እንደነበረ የሚታወቀው አለችኝ። እኔ እየፈለግኩ አምሪያ ቆማ እያወራችኝ አባቷ ከቤት ወጡ። እንጨቱን እያዩ ይሄ ደግሞ ለምንድን ነው አሉ። አምሪያ እየተቆጠቆጠች ለማንደጃ ፈልገነው ነው አለች። አባቷ ለቤቱ እንጨት ሲያስፈልግ አለማወቃቸው ገረመኝ። ለነገሩ እሳቸው ኩሽና አይገቡ። አባቷ መኪናቸው ውስጥ ገብተው እንደሄዱ ቆይ አባትሽ ወዴት ነው ሁሌ በዚህ ሰዓት የሚሄዱት አልኳት። ትልቅ የሃይማኖት ትምህርት ቤት አለው፣ ቀን ንግድ ላይ ስለሚውል አይመቸውም። አሁን ነው ሄዶ ያለውን ነገር የሚያየውና ለአስተማሪዎቹ የሚያስፈልገውን ነገር የሚያሟላላቸው አለች። ፈልጬላ ስጨርስ ወደ ግቢያቸው እንጨቱን እያስገባሁላት መልካም ፈተና አልኳት። እሷን መልሳ መልካም ፈተና አለች። እኔ ተፈታኝ አልነበርኩም። የሆነች ቀውስ ነገር ቅዳሜ አይደርስ የለደረሰ ከነፌቪ ቀደም ብለው ሚኒባስ ኮንትራት አናግረው ስለነበረ ከያለንበት ተለቃቅመን እማዬ የምታውቀው ከሪሜ ቤተሰቦቹ ለቅሶ ለመድረስ ከክፍለ ሀገር ስለመሄዱ ከሱ ጋር ለመሆን መሄዴን ነው። የገደለው ባልሽ የሞተው ወንድምሽ ሐዘንሽ ቅጣጣ ከቤትሽ አልወጣ አለ። ከምሽቱ 4 ሰዓት ስለምን ሸኝቻት ከምሽቱ 4 ሰዓት ሰላምን ሸኝቻት ወደ ቤት ስመለስ ሜሊ ሳሎን ተቀምጣ ቲቪ እያየች አገኘኋት። ከዛም እንደ ድሮ ባይሆንም እንደ ነገሩ ሰላም ብያት ወሬ ለመጀመር ያክል እሷ ከተቀመጠችበት ሶፋ በስተግራ በኩል ካለው አነስተኛ ሶፋ ላይ እየተቀመጥ እነማሚ ሳልኳት፣ ሰዓትህን አይተኸዋል? ከመቼ ጀምሮ ነው እስከዚህ ሰዓት አምሽተው የሚያውቁት? እኔ ራሱ ልተኛ ስል ነው የመጣኸው አለችኝ። ከተቀመጠችበት በመነሳት ይዛ የነበረው ሪሞት ጠረጴዛ ላይ እያስቀመጠች ምን ነው እኔ ስመጣ ነው እንዴ የምትነሺው? ትንሽ አትቆይም አልኳት። አይ ልተኛ ጠዋት መነሳት አለብኝ ብላ ወደ ክፍሏ መንገድ ከጀመረች በኋላ መለስ ብላ እንዲህ አለችኝ። ደግሞ ከሰላም ጋር መታረቃቸውን ሰማሁ፣ ደስ ብሎኛል። መልካሙን ሁሉ እመኝላቸዋለሁ አለች ፈገግ ለማለት እየሞከረች። እሺ ሜሊ፣ ለሁሉም አመሰግናለሁ አልኳት። የሰላም ነገር ግራ እያጋባኝ ከመቼውም ደውላ ነገረቻት። ደግሞ ስለምን በዚህ ፍጥነት ልትነግራት ፈለገች? እውነትም ይሄ ነገር ሴት ካልሆንኩ በቀር የሚገባኝ ነገር አልመሰለኝም። ግን እንደማስበው ከሆነ ሰላም ሜሊ ላይ የሆነ አይነት ጨዋታ ጀምራለች። በዚህ ደግሞ ሜሊ እየተጎዳች እንደሆነ ይሰማኛል። ግን ምንም ማድረግ አልቻልኩም። ምክንያቱም ለሜሊ ስል ሰላምን ማስቀየም አልፈልግም። ዛሬ የግቢያችን በር ተንኳኳና ያለ ልማዴ ተንቀሽቅዤ ስከፍት አንድ ይሄ ቀረላቸው የማይባሉ ቀፋፊ ሰውዬ በር ላይ ቆመው
የበሩን መከፈት ሲጠባበቁ አገኘኋቸው። ሰውየውን እንዳየኋቸው ከሆነ ከአባቴ ጋር ብዙም በእድሜ አይበላለጡም። ነገር ግን ገጽታቸው ስመለከተው በሰይጣን አምሳል እንጂ በእግዚአብሔር አምሳል መፈጠራቸው ተጠራጠርኩ። እውነት ለመናገር ከዚህ በፊት እንደዚህ አይነት አስቀያሚነት በጭራቅ ላይ እንጂ በሰው ላይ አይቼ አላውቅም። ወደፊትም የማይ አይመስለኝም። እስኪ ስለ ገጻቸው ከብዙ በጥቂቱ ልንገራቸው። ሰውየው ራሰ በራ ሲሆኑ ከበረሃነት የተረፉትን ፀጉሮቻቸውን ደግሞ እንደ ታጋይ አጎፍረዋቸዋል። በዛ ላይ በረሃ በበላው ጭንቅላታቸው ክፍል ላይ የሚታዩት አንዳንድ ነጠላ ፀጉሮች ፈጣሪ ለተአምር ሳራ በረሃ ላይ ያበቀላቸው አነስተኛ እጽዋቶች ይመስላሉ። ፊታቸው ደግሞ ተደጋጋሚ ችግር እንዳሳለፈ በሚያሳብቅ ሁኔታ በተለያዩ ጠባሳዎች ታጅቧል። አንድ አይናቸው አደጋ እንደጠፋ ያስታውቃል። በዛ ላይ ጥርሳቸው የአብዛኛውን ሀበሻ ፀጉር በሚያስንቅ ሁኔታ የጠቆረ ሲሆን ከመካከሉም 1-2 ጥርሶች ተነቅለዋል። በአጠቃላይ የሰውየውን ጥቁረት ጨምሮ ብዙ ነገሮችን በማየት ፈዝዤ ሳለሁ ምነው ልጄ ችግር አለ ብሎ በአስቀያሚ ድምጻቸው አነቆኝ። እኚህ ሰውዬ ምንድን ነው ችግራቸው? አንድ ደህና ነገር እንኳን የላቸውም እንዴ አልኩና በሆዴ ኧረ ለምን ፈልገው ነው? ምን ልርዳዎት አልኩ። በተጨማደደ ፊቴ ላይ ጉምዛዛ ፈገግታ ጨምሬ መኳንንት እባላለሁ፣ አቶ አበበን ፈልጌው ነው። አንድ ጊዜ ልትጠራልኝ ትችላለህ አሉ አንጀት በሚበላ አስቀያሚ ድምፅ። እሺ ይጠብቁኝ ብዬ ወደ ውስጥ ገባሁና ለአባቴ አቶ መኳንንት የሚባሉ ሰውዬ እንደሚፈልጉ ስነግሮ ፊቱ ላይ አንዳች ድንጋጤ እየታየ መኳንንት አልከኝ ካለ በኋላ በለሆሳስ በመጨረሻም እንደፈራሁት መጣ ማለት ነው ብሎ ለራሱ አንሸኳሽኮና ትንሽ አስብ አድርጎ አስገባሁ አለኝ። ከዛም ወደ እሳቸው ተመልሼ እንዲገቡ ነገርኳቸው። ኧረ በስመ አብ ጭራሽ አንድ እግራቸውም ችግር አለበት። ምን አይነት ግፍ ቢኖርባቸው ነው ግን ፈጣሪ በዚህ ደረጃ እየቀጣቸው ያለው ብዬ እያሰብኩ ሰውየውን ሳሎን ወስጄ ከአባቴ ጋር አገናኘዋቸው። ከዛም ትንሽ በቆሙበት ከተፋጠጡ በኋላ ልጅ ተስፋዬ አሁን አንተ ሂድ አለኝ አባቴ አይኑን ከሰውየው ላይ ሳይነቀል ሶፋው ላይ እየተቀመጠ። እኔም እሺ ብዬ ጉዞ ከጀመርኩ በኋላ አንድ ጊዜ ወደ ኋላ ዞር ብዬ ተመለከትኩ። አሁን ሰውየውም ተቀምጠዋል። ነገር ግን እስካሁን ማውራት አልጀመሩም። በነገራችን ላይ ከቤቢ ውጪ ሌሎች 4 ልጆች አብረውን አሉ። አንዷ ፍቅር ናት፣ የፌቪ ጓደኛ። ባለፈው ካፌ ያገኘዋት ስገምት እሷም ከፍቅረኛ ጋር ናት። አብሯት የተቀመጠ ቀላ ያለ ልጅ አለ። 2 የቀሩትም ፍቅረኞች ናቸው። 3 ወንድ 3 ሴት ናት። ደብረ ዘይትን እንዳለፍን እማዬ ጋር ደውዬ ሚኪ መጥቶ እንጀራውን እንዳደረሰላት አረጋገጥኩ። ሶደሬ እንደደረስን ፌቨንና አንድ ፍራውልኝ ብሎ የተዋወቀኝ ልጅ አልጋ ለመያዝ ተሯሯጡ። 3 አልጋ ያዝን። እቃችንን አስተካክለን ፈታ ማለት ጀመርን። ቅዳሜ መሽቶ የቁርጡ ሰዓት ደረሰና ከቤቢ ጋር ከአዲስ አበባ አዳማ ድረስ ያስመጣንን ጉዳይ ተገበር ነው። ማንም ያልነካት ልጃገረድ ነበረች። እኔ የመጀመሪያዋ ሆንኩኝ። አብረን አደርን። እሁድ ጠዋትን እኔ የዋኛው ፌቪ ገንዳው አጠገብ ተቀምጣ እያየችኝ እያለ ትልቁ መዋኛ ፊት ለፊት በፍጹም ያልጠበቅኩትን ሰው አየሁ። አምሪያ ነበረች። ረዥም ቀሚሷን እንደለበሰች ከዋና ገንዳው ፊት ለፊት ቆማለች። ምን ልትሰራ መጣች? ደግሞ አይታኛለች። ፌቨን ትቼ ወደ ትልቁ መዋኛ ብረቱን ዘልዬ ገባሁ። እየዋኛው አምሪያ ወደ ቆመችበት ጥግ ሄድኩ። ውሃው ውስጥ እንደሆንኩ ቀና ብዬ እያየኋት እንዴት መጣሽ አልኳት። ትልቁ ገንዳ ውስጥ የሚዋኙትን ልጆች እያሳየችኝ ፈተና ስለጨረስን ዘና ለማለት ከጓደኞቼ ጋር መተን ነው። አንተ እዚህ ምን ትሰራለህ አለች። ቤተሰቦች በዛሬ ቆይታችን እንግዲህ
ስህተቴ የሚለውን ክፍል 1 አቅርበንላችኋል። በቀጣይ ደግሞ ክፍል 2 አቅርብላችኋለሁ። ቪዲዮ ሼር፣ ላይክ እንዲሁም ደግሞ ለቻናሉ አዲስ የሆናችሁ ቤተሰቦች ቻናሉን ሰብስክራይብ በማድረግ የደወል ምልክቱን መንካቱን አይርሱ። ስለተከታተላችሁኝ አመሰግናለሁ።